አብርሃም እንደው ስለ ሴት ልጅ አምላክ ብለህ እቺ ልጅ በዚህን ያህል መንገድ አትግፋት። በቃ አንተ እኮ እንደማትፈልጋት ነግረሃት አሳውቀሃት፣ አንቺም የራስሽ ህይወት ኑሪ፣ እኔም ከልጄ እናት ጋር የራሴን ህይወት እኖራለሁ ያልካትን ሴት ድጋሚ ደግሞ ለመጉዳት ለምንድን ነው የምትዘጋጀው? ሰላም ሰላም፣ የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን በያላችሁበት ሰላምና ጤና ፍቅር አብዝቼ እመኝላችኋለሁ። ዛሬ እንግዲህ ሄርሜላ በነገራችን ላይ ወንድሟም ተገኝቷል ዛሬ። ደስ የሚለው ደግሞ ረጋ ያለ ልጅ ነው። በነገራችን እንደዚህ ሰከን ያለ ወንድ በጣም ነው ደስ የሚለኝና የሆነ ኳሊቲነቱን ልጁን በጣም ወድጄዋለሁ። ንግግሩም ረጋ ያለ ነበረ። አንዳንድ ሀሳቦችም ለሱ ሰጥቶታል። እሱንም አብረን የምንወያይበት ይሆናል ማለት ነው የኔ ውዶች። ሄርሜላ እኔ የማልቆርጥ ስለሚመስል ሁልጊዜ በምታስቀምጠኝ ቦታ ላይ ስለምታገኝ ዛሬም ተመልሰ መታል እና እኔም ሰው ነኝ እጨክናለሁ። ልቤ የማይጨክን ይመስልካል ወይ? ሴት ልጅ እስከምትቆርጥ ነው እንጂ ከቆረጠች በኋላ በጣም ሁሉ ነገር ቀላልና ሲምፕል ነው። ግን የሴት ልጅ ስትወድ ስታፈቅር ብዙ ነገሮችን ዋጋ ትከፍላለች ብለዋለች። አብርሃም ደግሞ እንዴት በእኔ ልጨክኝ ይቻልሽ? እንዴት ምን አስችሎሽ? እንዴት አስችሎሽ እያለ እንቧከረየው እያለ ነው እና በጣም ተገዶ እንደሆነ ሳይፈልግ እንደነበረ የኔና የአንቺ ፋይል በሚሞሪ ተይዞ ስለነበረ ያንን ፋይል ማጥፋት ስለነበረብኝ ተገድጄ ነበር። የማይሆኑ ነገሮችም ሳረግ ነበር። በተለይ ደግሞ ሶሻል ሚዲያ ላይ ማውጣት አልፈልግም። እቃ ሲያሳጥሙ የተሻል ከዛ ጀርባ ደግሞ ብዙ ነገሮችን ስቃዮችን ሳሳልፍ ነበረ። እነዛ ስቃዮችን ደግሞ ሳሳልፍ የነበረው ይህ ፋይል እንዳይወጣ ነበረ። ያም ደግሞ ገመናዬን ለመሸፈን ነው ብሏል አቶ አብርሃም ማለት ነው። ገመናህን ለመሸፈን እንደሆነ ይታወቃል። ግን ደግሞ ያው ምንም አይነት ፋይል እንደሌለ እናውቃለን። ህዝቡንና ኦዲየንሱን በዚህ ያህል ባታጃጅለው በጣም መልካም ነበር። ለምን በየቀኑ ራሳችሁ ላይ አንዳንድ ነጥቦች እየጣላችሁ እየሄዳችሁ ነው። በተለይ ደግሞ ሩታን እንድትጠላ የምታደርግበት መንገድ ሩታን የሆነ እንዴት ነው የሆነ በቃ ሰዎች እሷ ላይ የሆነ ነገር እንዲያደርጉ የምትፈጥረው ነገር ላንተ ምንም ጥቅም የለውም። ሲቀጥል ደግሞ ሩታ በጣም ጀግናና መልካም ሴት ናት። አንበሳም ናት። በሰው ዘንድ የምትወደድ በጣም ሪስፔክት ያላት በጣም የሆነ ኳሊቲ ያላት ልጅ ናት በነገራችን ላይ እና በምንም አይነት መንገድ ብትሄድ ሩታ ማንም ሊጣላት የሚችል አይነት ሰው አይደለችም። ወደድክም ጠላክም አብርሽ ማለት ነው። ግን ደግሞ ሄርሜላን በዚህ ያለ ባታሰቃያት መልካም። ሴት ልጅ እንደሆንኩኝ የሴት ልጅ ህመምና ስቃይ ይሰማኛል። ካልፈለግካት አልፈለግካትም ነው። ከህይወት ወጥቷል። ደግመኛ ሰው ህይወት ላይ መግባት አስፈላጊ ነው ብዬ ተስፋ አላደርግም። አይደለም ዛሬ ከአንዴም ሁለት ሶስት ጊዜ እኮ አልቅሳ ነው እባክህ ከኔ ጋር ሁን፣ እኔ እሻልሃለሁ። በተለይ ስለ ሩታ ሲነሳ ሩታ ልትጎዳህ ነው፣ ከዚህ በኋላ አብራችሁ አትቀጥሉም ብላ እኮ አንዴም ሶስት አራት እኮ ነፍርቃ ተመልሳችኋል። ድጋሜ ደግሞ እንደማትፈልጋት ነገራ ድጋሜ ወደ ቤት ልትመጣ የምትችለው። ስለዚህ እባክህ ልጅቷን አትጉዳት። እንዳልኳችሁ ዛሬ ቡዜ ይመታል። ቡዜ ደግሞ በጣም አሽቃብጣለች ማለት ይሄ መሆን አልነበረበትም። በታሪክ እንደዚህ መሆን አልነበረበትም። ቢያንስ እነዚህ ልጆች አንድ ቢሆኑ ነገ ቡዜ የምታፍሪበትን ነገር ነው እየሰራሽ ያለሽው። አንዳንዴ ከመናገርም ዝምታ ይሻላል እኮ። አለመናገር፣ አፍን መክደን፣ ዝም ማለት በቃ አልተናገረችም ወይም ደግሞ ሀሳቧን አልሰጠችም ብትበይ ይሻልሻል እንጂ እንደዚህ መተሽ የማይሆን ነገርን ባትናገሪ መልካም ነበረ። ግን ደግሞ ተሳስተሻል በጣም። አብዛኞቹ እንግዲህ ትክክል ናት እያላችሁ ትገኛላችሁ። የእሷ ትክክለት ምኑ ላይ እንደሆነ ሊገባኝ አልቻለም። በቃ እስከዛሬ መሄድ ባለባት መንገድ ሄዳለች አይደለ? ያንን መንገድ ማስቀጠል ነበረባት። ገብቷችኋል? አብርሃም እኮ ጥፋት ነው ያጠፋው። ትላንትና ሩታ አንድ ጥፋት አጠፋች ተብሎ በዚህን ያህል ነገሮች እንደዛ መሆን አልነበረባቸውም። ሁለቱም ጋር ጥፋት አለ። አዎ፣ ግን ደግሞ ጥፋታቸው ማስተካከል ማረም የሚችሉት ሁለቱና ሁለቱ ብቻ ናቸው። አሁን ላይ በቤተሰብ ዙሪያ እንግዲህ የማይሆን ነገሮች ግጭቶች እየተነሱ ነው። ቤተሰብ ጋር መድረስ አልነበረበትም። ከደረሰም ደግሞ እስኪ ቤተሰብ ደግሞ እንግዲህ ችግሩን ይፈቷል የሚለውን አብረን እናየው ይሆናል። እስከዛሬ ያልተፈታ ችግር መቼም ከዚህ በኋላ ይፈታል የሚል ሀሳብም አስተያየትም የለኝም። ግን ደግሞ አብርሃም ራስህን ሁን። አንዳንዴ ራስን መምሰል የመሰለ ነገር የለም። የሄርሜላ ወንድም ዛሬ ብሎካል። አንተ ተግባርህና ስራክ ሲስተካከል እሷ ራሱ ይቅርታ ታደርግልሃለች። እስኪ በተግባር አሳያት። አንተ ተቀይረህና ተሽለክ ካለህበት ከምታደርጋቸው እያንዳንዶቹ ድርጊቶች ወጥተህ እስኪ አንተ ራስህን ስትገኝ እሷም ይቅርታ ታደርግልሃለች። እኔ አሁንም ይቅርታ ባረግልህ ድጋሜ ጥርጣሬ ውስጤ ላይ ያደረና በውስጤ የማይሆኑ ነገሮችን እያሰብኩኝ ነው ይቅርታ ምልህ። ስለዚህ ለምንድን ነው በሁለት ልብ ሆኜ ይቅርታ ምልህ? ወደ ራስህ ተመለስ፣ ከራስህ ጋር ሁን። ከዛ በኋላ ራሳቸው ነገሮች ይቅርታ እንዳረግልህ ይገፋፉኛል ብለዋለች። እውነቷን ነው።
በነገራችን ላይ አብዛኞቻችሁ ሄርሜላ ልጅ አላት የምትሉ ልጆች አላችሁ። ልጅ እኮ እንዳላት ራሱ ተናግራች ከዚህ ቀደም ቪዲዮ ላይ ምናልባት የምታስታውሱ ከሆነ ወረድ ብላችሁ ዶርታች ብታዩ አንተም ከልጅ እናት ጋር ህይወት ልጅን አሳድግ እኔም ልጄን አሳድጋለሁ ብሏለችና ልጅ እንዳላት ራሷ በአንደበቷም የተናገረችበት ሁኔታ አለና ብዙም አይግረማችሁ። ልጅ ደግሞ በረከት ነው። እውነት ለመናገር ልጅ በረከት ነው፣ ስጦታ ነው። ልጅ ምን ልበላችሁ፣ እዚህ ምድር ላይ ከልጅ የበለጠ ምንም ነገር የለምና እግዚአብሔር አምላክ ልጅ ለሌላችሁ ልጅ ይስጣችሁ። በያላችሁ በሰላምና ጤና ፍቅር አብቼ ይመኝላችኋለሁ። ቪዲዮ ላይክ አድርጉ፣ እንዲሁም ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ እስከምንገናኝ ሰላማችሁ ይብዛ። ባባይ